የምኖረው በሰው ሀገር ነው። 20 ዓመቴ ሰው ሀገር ላይ ማለት ነው። እሺ ሀገር ተወጣ እኒህ አሁን ገንዘብ ተበላ ምናምን የሚሉት ልጆች እነሱ እዚህ ሆነው ነው የተበሉት። ግን ታገር ጀምሮ በቃስ ያኔ ታገር ተወጣው ጀምሮ ሰው ማመን በቃ ወንዶችን በጥቅሉ ማመን ራሱ አቅቶኛል። ለ20 ዓመት ያህል ማለት ነው። ማለት የሶስት ልጅ እናት ነኝ ማለት ነው። ሀገር አሮጌ ጉድጓድ ድረስ ተዘግቶብኛል ማለት ነው። አሮጌ ጉድጓድ ማለት ነው። በወንድ ልጅ ማለት ነው። እኔ ነፍሰ ጡር ሆኜ የዘጠጠኝ አግብቶ ማለት ነው ከሴት ጋር አገኘቸው። ሰውየው እኔ እንደብድቦኛል ማለት ነው። ተወለድኩ በኋላ ሴትዮይቱ ጋር ስጣላ ወስዶ አሮጌ ጉድጓድ ዘግቶብኛል ማለት ነው። ከዛ አጭር ውሳኔ 12 ዓመት ነው የተቀመጥኩት እዛ ቤት ውስጥ ማለት ነው። ብዙ ንብረት አለኝ ማለት ነው። ያን ሁሉ ተደርጌ በቃ አጭር ውሳኔ የወሰንኩት ታገር መህር ነው። እዚህም አግብቼ ሌላ ወንድ ከላስ ልጆች እዛ እያለቀሱ ታማኝ መሰደዴን መረቅኩኝ ማለት ነው። ተተሰደድኩኝ በኋላ ልጆቹ ማደጉ ቤተሰብ ጋርና አመጣኋቸው እዚህ ማለት ነው። ካመጣኋቸው በኋላ እዚህ አንደኛው ልጅ በመኪና አደጋ ሞተብኝ ማለት ነው። እዚህ አሁን አንዲት ሴት ልጅ አለችኝ እዚህ ማለት ነው። እና ወንዶችን በቃ ማመን ራሱ በቃ እኔ ሁሉም ወንዶች እንደዛ ይሆናሉ ማለት አይደለም፣ ግን ማመን ራሱ በቃ ወንድ ልጅ ባገኘሁት አጋጣሚ በቃ መሸሽ ነው እንጂ በቃ ምንም ነገር ካላስ ማመን አልችልም። በቃ ለምን አልቻልኩም። እና አገር እዚህ ሆነው እዛ በሚሰጡት ብቻ ሳይሆን እዛው ሀገራችን ላይ መውለድ ቤት መስርተን የተቀመጥነ ሴቶች ብዙ ነገር የሚደርስባቸው አሉ። እንደኔ ማለት ነው። እና እኔ ገንዘብ አልሐምዱሊላህ አልተበላሁም፣ ግን በቃ ልጆቹን ራሱ ማለት ነው የሆነ ነገር በቃ ተነጋገር በቃ ያ ነው ትዝ የሚለኝ ማለት ነው። ልጆቹ ጋር ራሱ ማለት ነው በትንሽ ነገር ተነጋገርኩኝ። በቃ አባታቸው የሰራይ ስራ አምጥቻቸዋለሁኝ፣ ስራ ሲይዣቸዋለሁኝ። ግን አላህ አለውና አንደኛውን በመኪና አደጋ ሞተብኝ ማለት ነው። ሀታ አገር ነይ ግቢ ትሉኝ ማለት ነው። በቃ ሀታ አገር ራሱ መግባት በጣም ነው የሚያስጠላኝ። ለምን ብትል ሁለት ወንድሞቼን አጥቻለሁኝ አልገባም በማለት አባቴን አጥቻለሁኝ። እዚህ ሁኔ ማለት ነው። ተዛ ይባስ ብሎ ልጅ ዝም መጥቶ ደግሞ ልጅ በመኪና አደጋ ሞተ። በቃ ወር ሙሉ ማለት ነው ሬሳ ታቅፌ ማለት ነው ወር ሙሉ። አይዞሽ አይዞሽ ሬሳ ታቅፌ ማለት ነው ወር ሙሉ በግድ ነው። እምባሴው ተባብሮኝ ካላስ እምባሴው አልሐምዱሊላህ ተባብሮኝ ልጁን አፈር ጋር አገናኘሁኝ ማለት ነው። እና አገር ራሱ መግባት ራሱ በጣም ነው የምጠላው። በቃ ህይወት የሙሉ በሰው ሀገር በቃ እሱ ብሞት ይሻለኛል ነው የምለው። በቃ እና የሶስት ብዙ ንብረት ነበረኝ። በቃ 12 ዓመት ነው። ወደ 26 ከብት ነበሩ ከብቶች ራሱ ማለት ነው። ያኔ የዱር እንስሳዎች ሞልተዋል ቤት ውስጥ አባቴ እኔ ታገባ የሰጠኝ ማለት ነው። የነዛን ሁላ በቃ በቃይ ብዬ ነው የወጣሁት ማለት ነው። ከሴትዮቱ ጋራ 40 ቀን የሞልቶ ከሴትዮቱ ጋር ስንገናኝ ሴትዮቱ ጋር ስንጣላ እኔን ወስዶ ማለት ነው 40 ቀን የሆነኝ ገና ወልጅ ማለት ነው አሮጌ ጉድጓድ ውስጥ ነው የዘጋብኝ ከነሮሄ ማለት ነው። እና ምንም ነገር ሰው ላመን አልችልም በአሁኑ ሰዓት። በቃ ማንም ይሁን ማንም በቃ ማመን አልችልም። አበላቸዋለሁ፣ እሰጣቸዋለሁ፣ ገንዘቤን እሰጣለሁ። በቃ ገንዘቤን እሰጣለሁ፣ እረጫለሁ። በቃ
እኔ እሰራለሁ፣ ሰው እንዲጠቀምበት ነው የምፈልገው። በቃ ለምን ገንዘብ ካለኝ አገር መግባት ስለማይቀር በቃ መግባት አልፈልግም ነው የምለው። በቃ ምንም ማመን አልችልም። እና እነዚህ ገንዘባችንን ተበላን የሚሉ ልጆች ከነሱ የበለጠ የለም ብዬ ነው የማስበው። በቃ ያንን ቦታ መልቀቅ ነው ያለባቸው። በቃ ያኔ እንደዛ ያለ ሰው ወደፊትም ቢሆን ለህይወታቸው አስፈሪ ነው የሚሆነው። በቃ ምንም ቢሆን መውደድ ብቻ ወይንም ፍቅር ብቻ ለሰው ልጅ አያስተዳድርም። እና ጠንካራ መሆን አለባቸው ነው የምለው። በስ እኔ ሰውን በቃ ማመን በቃ አልችልም። ሰውየው ጋር ትጋባ ተዋድጄ አባቴ ተይየተ እያለኝ ነበረ የገባሁት። ለዛውም ሆኖ 3 ልጅ ወለድኩኝ። ስለዚህ ከላስ መውደድ ብቻውን ወይንም አፍቅሬዋለሁ ማለት ብቻውን ለሰው ልጅ ምንም ጥቅም የለውም። በቃ ከላስ በቃ ሰብአዊነት ፍቅር ማለት ያኔ ሴትዮይቱ ልቧ እንዳይጎዳ አድርጎ መያዝ፣ ስለ ቤቱ ያለው አመለካከት፣ ስለ ልጆቹ ያለው አመለካከት ቤት ውስጥ ያወሳል። ፍቅር አይኑር። በቃ ሰብአዊነት የሚሉት ነገር አለ ቤት ውስጥ። ያ ነገር ካለ ነው እንጂ መውደድ ብቻ አፍቅሬዋለሁ ብሎ ይሄ ነገር አያስተዳድርም ነው የምለው። እና እኔ ምን ትመክረኛለህ? እንዴት ብዬ ነው ሰውን ማመን የምችለው? በተለይ ወንድ ልጆችን ማለት እንዴት ነው ማመን የምችለው? ወላሂ ነው የምልህ። አታስተ ወንድሞቼ ነው መጥላት ደረጃ የደረስኩ ማለት ነው። ይህን ሁሉ አልተናገርኩም ምን ለወንድሞቼ ማለት ነው። ማለት ወንድሞቼ ተሰሙ ይገሉታል ወይንም አንድ ነገር ይሆናሉ፣ ደም ይፋጠራል ብዬ ማለት ነው። ልጆች መካከል የሆነ ነገር ቢያረጉ የሆነ ነገር ይሆናል ብዬ በቃ እፍን ብዬ ዝም ብዬ ወጣሁ ማለት ነው። በቃ አፍኔ ነው የወጣሁ። አይዞሽ። አሁን ተለያይታችኋል? የለም አሁን ተለያይተናል። ልጆቹንም እዛ ሴቲቱ ልጅ እዛ አግብታ እየኖረች ነው። ወንዱን ልጅ ብቻ አላህ ቀማ ሀላስ አልሐምዱሊላህ እያልኩ እየኖርኩ ነው። አልሐምዱሊላህ። አይዞሽ። እስቲ ሚዩት አድርጊና አዳምጪኝ። እስቲ ተረጋጊሽ። ያለሽበት ነገር ከባድ ነው። አይዞሽ። ወላሂ ነው የምለው። እኔ ለ20 ዓመት አንድ ቤት ነው የምሰራው። 20 ዓመት ሙሉ አንድ ቤት ነው የምሰራው። በቃ ምንም አንድ ቤት ወለሱ እንትን አላልኩም፣ ግን በቃ እምነት የለኝም። በቃ ያ ነገር በቃ ማህቡስ አድርጎኝ ነው የምኖረው። በቃ ከመጥበህ ወደ ክፍል ተክፍል ወደ መጥበህ ነው። በቃ ሰውን በቃ በጥቅሉ ማመን አልችልም። ካላስ አይዞሽ አይዞሽ። ተረጋጊ፣ ተረጋጊ። ሚዩት አድርጊ እስቲ እና አዳምጪኝ። አሁን እኔ ያለፍሽበት መንገድ የከፋ ቢሆንም ያንን ይዘሽ አሁን ድረስ አይምሮሽ ውስጥ አስቀምጠሽው ስለሱ እያሰብሽ አሁንም ድረስ የሚያስለቅስሽ ከሆነ አልዳንሽም ማለት ነው። አልዳንሽ፣ መዳን አለብሽ። ጥሩ ልብ ያላቸው ሰዎች እዚህ ምድር ላይ ይፈተናሉ። ጥሩ ልብ ያላቸው ሰዎች የሚገፉት፣ ጥሩ ልብ ካላችሁ በአጠቃላይ ምንም አይነት የሚራራላችሁ ሰው የለም። ማንም ሰው እንዴት አድርጎ እንደሚጠቀምባችሁ ነው የሚያስብ። ስለዚህ መዳን አለብሽ። አንቺ በህይወት ውስጥ ክፉ አታርጊ እንጂ ሰው ላይ አትበድይ እንጂ ተገፍተሽ መሄድሽ። መገፋት እኮ ጥሩ ነው ጋይስ። መገፋትን የመሰለ ነገር የለም። ስትገፉ ፈጣሪ እጅ ላይ ነው የምትወድቁት። በተገፋችሁ ቁጥር የአምላካችሁ እጅ ላይ ነው የምትወድቁት። እናንተ ነጋችሁ ብሩህ ነው። ምን ዛሬ አለቀሽ አይደል? ነገ የምትስቂበት ዘመን ይመጣል። ያለፈው ላይ ራስሽን አስረሽ አሁንም ድረስ ባደረገሽ ነገር ጭንቅላትሽ ውስጥ አስቀምጠሽ የምታለቅሽለት ከሆነ አይገባውም እኮ እንደዚህ አይነት ጭንቅላታችን ውስጥ እኮ መቀመጥ ያለባቸው ቁጥር ያደረጉ ሰዎች እኮ ናቸው። አይገባቸውም ጋይስ። አይምሯችሁ ውስጥ ምንም ሳይከፍሉ የቤት ኪራይ ሳይከፍሉ በነፃ እያምሯቸው እስቲል ባሰቡ ቁጥር ሁል ጊዜ አይምሯቸው ውስጥ እናንተ አይምሮ ውስጥ መኖራቸውን ባሰቡ ቁጥር ደስ ይላቸዋል። የሚፈልጉት ያን
ስለዚህ እኔ እናት ከዛሬ ጀምረሽ ጠንካራ መሆን ለድርድር የምታቀርቢ ጉዳይ አለ። ቀጥ ብለሽ ቆመሽ ጠንክረሽ ገንዘብሽን ይዘሽ ሰርተሽ ጎበዝ ሴት ሆነሽ ለሌላዋ ሴት አርአያ የሚሆን ስራ ሰርተሽ በከፍታሽ ተበቀዩ። ሲያይሽ መቃጠል አለበት። አምሮብሽ ደህና ሆነሽ ጠንክረሽ ከአይንሽ ላይ እንባ ጠፍቶ ከዛሬ በኋላ በጭራሽ እንዳታለቅሽለት። እንደዚህ አይነት ሰው ልታለቅሽለት የሚገባ ሰው አይደል። ካለቀሽም አንዴ ነው የምታለቅሽው። ከዛሬ በኋላ ቀጥ ብለሽ ቆሚ። ማንም የሚያስለቅስ ነገር በህይወትሽ ውስጥ ቢመጣ እንባሽን እንዳታፈሽ። ተጋፈጭ። ፊት ለፊት የምትኖሪው አንድ ህይወት ነው። አንድ ህይወት ለምትኖሪው ነገር እንደዚህ አልቀሰሽ ተኮራምተሽ እንደዚህ ሁኚ እኮ ብለሽ ተሳቀሽ በራስ መተማመንሽን አተሽ መኖር አይገባሽ። መዳን አለበት። የምትድኘው እንዴት ነው ካልን ፈንጂው ፈንድቶ ካቆሰለሽ ቦታ ውጪ፣ ራቂ። ዛሬውን ከሚያሳምሙሽ እና ካሳመሙሽ ቦታ ውጪ። ጤና ከነሱሽ ከጎዱሽ ሰዎች ራቂ። ኢንቫይሮንመንትሽ አካባቢሽን ነው የምትቀይር። ከጥሩ ሰዎች ጋር ዋይ። ሁልጊዜ እኔ ጓደኛ እንኳን ከያዛችሁ እንደ ጓደኛ ካስፈለጋችሁ እኔ አንድ ምክር ልምከራችሁ። ከእናንተ በላይ የሆነ ጓደኛ ያዙ። በእውቀት ከእናንተ በላይ የሆነ፣ በስራ ከእናንተ በላይ የሆነ፣ በፋይናንሻል ከእናንተ በላይ የሆነ፣ በምንም በማይንድ ሴት ከእናንተ የሚበልጥ ሰው ጓደኛ ያዙ። ከያዛችሁ ታድጋላችሁ፣ ያሳድጋችኋል። ያንን ሰው ፎሎ ባደረጋችሁ ቁጥር፣ የዛን ሰው ዱካ በተከተላችሁ ቁጥር ከፍ እያላችሁ ነው የምትሄዱት። አብዛኞቻችሁ ጓደኛ አድርጋችሁ የምትይዟቸው ከእናንተ በታች የሚያስቡት ኔጌቲቭ፣ የሚያስቡት መጥፎ፣ ስለ እናንተ መጥፎ የሚያስቡ፣ ስለ ሰው መጥፎ የሚያስቡ፣ ስለ ውድቀት የሚያስቡ፣ አብረን ቁጭ ብለን እዚሁ እንደው ካላክክን የሚሉ ሰዎች ጋር ነው ጓደኛ የምትሆኑት። በብስለት ከእናንተ ከፍ ያለ ጓደኛ ከያዛችሁ ትለወጣላችሁ። ስለዚህ ከዛሬ ጀምሮ ውጪ። ወደዛ ስልክ የምትደውዩ የሚደውሉልሽ ከስልክ የምታወሪ ምናምን ሰዎች ቆርጠሽ ጣይ። ከእሱ ጋር ግንኙነት ያላቸው ስታያቸው ስታወሪያቸው የሚያሳመሙች ሰዎች ቆርጠሽ ጣይና አዲስ ገጽ ግለጭ። አዲስ ሰዎች ተዋወቂ። አዲስ ጓደኞች ይኖሩሽ። ከአንቺ በተሻለ የተለወጡ የጠነከሩ ሰዎችን ተሞክሮ ተመልከች። ወደፊት ወደፊት ብዙ ተስፋ አለ። ብዙ የምትሰሪው ነገር አለ። ብዙ የምትስቂያቸው ቀናቶች አሉ። ገና ልጅ ትወልጃለሽ፣ ቤተሰብ ተመሰርቻለሽ። ገና የሚያምር ህይወት ይጠብቅሽ። ለዛ ደግሞ ጠንካራ ሆነሽ መቆም ስትችል ነው። ስለዚህ ከተጎዳሽበት ቁጭ ስትይ ስታስቢ ከሚያሳምምሽ አካባቢ ውጪ። ዛሬውን